ከእስልምና አምስት ማዕዘኖች መሰረቶች አንዱ ሶላት ነው። ሶላትን የተወ እስልምና ላይ ድርሻ የለው፣ ቦታ የለው። ያለ ሶላት ኢስላም የለም። እጅግ በጣም በሚያሳዝን መልኩ ዓመቱን ሙሉ ከሶላት ርቀው ሶላትን ትተው ሶላትን ረስተው ረመዳን ሲመጣ ብቻ መስጂድ የሚገቡ ረመዳን ሲወጣም ሶላትን ለመተው የሚያቅዱ ሰዎች አሉ። እንዲህ አይነት ሰዎች የሰገዱት ሶላትም ይሁን የሚጾሙት ጾም ሊጠቅማቸው አይችልም። ረመዳን ላይ ብቻ ሰግዳለሁ፣ ረመዳን ላይ ብቻ ሙስሊም ሆናለሁ፣ ከዛ በኋላ ስሜትን ተከትዬ እንደፈለግኩኝ እኖራለሁ የሚል ሰው ረመዳን ሲወጣ ኸይርን ለማቆም ወደ ጥፋቱ ለመመለስ ያቀደ ሰው ረመዳን ላይ የጾመው ጾምም ይሁን የሰገደው ሶላት ተቀባይነት አያገኝም። ሶላትን የተወሰው እስልምና የለውም ከእስላም ወጥቷል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በእኛና በካፊሮች መሃል ያለው ልዩነት ሶላት ነው። ሶላትን የተወ ከፍሯል ብላ የስሙ ሙስሊም ነኝ ቢል ስሙ አብዱላህ አብዱራህማን እንኳ ቢሆን ሶላት ያልሰገደ ሰው ሙስሊም ሴት አትዳርም ለሱ። ካገባ በኋላ ቢተው ኒካሑ ይፈርሳል። ህይወታቸው የዚና ህይወት ነው የሚሆነው። የሚወለዱ ልጆችም ህጋዊ ልጆች አይሆኑም። ሶላት የተወሰው መንገድ ላይ ብታገኘው ሰላም አለይኩም ማለት አይቻልም። ሰላም አለይኩም ቢልህ እንኳ ወአለይኩም ሰላም አይባል። ሶላት የተወሰው ሲሞት ጀናዛው አይታጠብም፣ አይከፈንም፣ አይሰገድበትም። በክብር ሰዎች ተከሻቸው ላይ ተሸክመው አላህ ይዘንለት እያሉ ዱዓ ያደረጉለት አይቀብሩትም። እንዲሁ የሬሳው ሽታ የአላህ ባሮችን አዳ እንዳያደርግ የሆነ ቦታ ላይ ብቻ አፈር እንዲለብስ ይደረግ። ንብረቱን ሙስሊም ዘመዶቹ መውረስ አይችሉም። ሶላት የማይሰግድ ሰው እሱን ሊያወርስ የሚችል ዘመዱ ቢሞት ከሌላ ሙስሊም ቤተሰቦች ጋር መውረስ አይችልም። ላ የሪሱል ሙእሚኑል ካፊራ ወለል ካፊሩል ሙስሊም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሙስሊም ከካፍር ንብረት መውረስ አይችልም፣ ካፍርም ከሙስሊም ንብረት መውረስ አይችልም ብላ ይህ የአዱንያ ውርደቱ ነው። አኼራ ላይ ደግሞ ቅድም እንደተገለጸው ከፍርዓውን ከሃማን ጋር ይቀሰቀሳል። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ቢስሚላሂ ራሕማኒ ራሒም። የአላህ ባሮች ሆይ አላህን ተባረከ ወተዓላ ሊገባውን ፍራቻ ፍሩት፣ ያዛችሁን ታዘዙ፣ የከለከላችሁንም ተከልከሉ። የተኛውም የሰው ልጅ የቅያም ቀን ሊድን የምችለው እዚህ ምድር ላይ ዱንያ ላይ በሁሉም ነገር አላህን ተባረከ ወተዓላ ከፈራ ብቻና ብቻ እንደሆነ ወቁ። እነሆ ያለንበት ወር የረመዳን ወር ነው። ረመዳን አላህ ተባረከ ወተዓላ ብዙ ሰዎችን ከጀሃነም